ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ አላችሁ? ፈጣሪ ይመስገን እኔ ያለው አላችሁ እናንተ? እግዚአብሔር ስም የተባረከ ይሁን አለው። ዛሬ በጠዋት ነው የመጣሁት። ትላንት ማታ የሆነ ቪዲዮ አይቼ ነበርኩኝ። ማታ መስራት አልቻልኩም፣ ለማውራትም አልቻልኩም፣ አልተመቸም። ለዛ ነው ተውኩት ማለት ነው። እና ትላንት ወዲያ አብርሃምና ኤፍሬም ተገናኝቶ ነበሩ። ያ ሰዓት በአብርሃም ፌስ ላይ እኛ የምናየው ነገር ምንድን ነው? ትዳሩ እንደ ቀልድ ነው የያዘው። ራሱን ደግሞ ሕፃን አድርጎ ያያል። የሚገርም ነገር ይሄ ነው። የገረመኝ ነገር ይሄ ነው። በዚህ ሰዓት አንተ 45 በላይ ልጅ ነህ እንጂ ሕፃን አይደለም። አንደኛ። ሁለተኛ ትዳር ቀልድ አይደለም። አንተ ሄደ በመጨረሻ ጊዜ እቺት ልጅ ስትቀየር ፍራንክ ነው እኮ እኔ አውቄ ነው ትላለህ አይባልም። ደግሞ እንደዚህ እኔ ከሴት ጋር እንደዚህ ሲሆን አይታ ሩታ ወደ እኔ ትመጣለች ብለህ እንደዚህ አይነት ነገር አስተሳሰብ ካለ ይሄ ያንተ ትዳሩ ያሳጣል እንጂ አይመልስም። ብትጠነቀቅ ይሻላል አብርሃም። የእውነት እንደ ወንድም እየመከርኩ ነው። ጥሩ አይደለም። ደግሞ ኤፍሬም አንተን ትዳርን ትፈልጋለህ ብሎ ሲጠየቅ አዎ እፈልጋለሁ፣ ለምን አልፈልግም? ትዳርን ፈልጌ ወደ እሷ ጋር ሲሄድ እሷ በኔ ላይ ውሃ ትደፋለች አለ። ውሃ ይቅርና ጥፊ ቢሰጣትም ለእሷ እውነት አላት። ለምን ከአንድ እርግዝና አንድ ብላ ጀምራ እምባውን እያፈሰሰች እስከ 9 እስከምትወልድ ከአይኗ እምባ አልጠፋም። ለምን አንተ አጠገብ ሆነ አይዞሽ የኔ ውድ የኔ ሚስት አይዞሽ ማማዬ እያልክ እሷን እያባባልክ እሷን እያከበርክ ከእሷ ጋር ብትኖር ለአንተ ይገባሃል። ግን አንተ የቤት ውስጥ ትንሽ ግጭት ተፈጠረና ወደ ሴት ጋር ትሮጣለህ። አንተ በቃ በሴት ቄጥ ላይ በሴት እምስ ላይ የተሰራ ነገር አለ እንዴ? አንተ ደግሞ እንዴት እንደስተ ያለ ደግሞ ሲያናድድ ሚስትን ትተህ ወደ ሌላ ጋር ሄደህ ለሌላ ሰው ክብር ታወራለህ። እኔን አታከብር። አንተ እሷን መቼ አከበርክ? ሚስት ብለን መቼ አሰብክ? እስቲ አስብ አንተ ራስህ። አንተ እሷን ብታከብር አንድ ብላ እሷ እርግዝና ከጀመረች እስከ 9 ወሯ እያለቀሰች እንዲህ ሆና ነው የኖረችው የከረመችው። ከዛ በኋላ መጨረሻ ጊዜ ልጅን ወስዳለሁ ለወላ እርግዝና አንድ ብላ ከጀመርክ ወደኋላ እንደዚህ ሆነ ያላየ ሰውየው ከሴት ጋር የሚዞር ሰው ልጅ ወስዳለሁ አንተ ስትል ትንሽ በጣም ከባድ ነው። በራሴ በበኩሌ ማለት ነው። ግን የሩታ ትዕግስት በስመ አብ ወወልድ እኔ አልችልም። አንተ ያው ያዘው እንደው በኔ ላይ ውሃ ደፋ። ውሃ ይቅርና ጥፊ ቢሰጣትም እውነት አላት። እኔ ቢሆን ዱላ ይዤ ነው የምወጣው። እግዚአብሔር ዱላ የለም ዱላ ትልቁ ወስጄ ነው የሚመጣው። ግቢ ይቅርና እዛ መንገዱ ጋር ወደኛ ጋር ዳር እንዳይመጣ ነው የምናደርገው። እግዚአብሔርን ግን ሩታ ትዕግስት በስመ አብ ወወልድ በስመ አብ እግዚአብሔርን አንተ እንደ ሩታ አይነት ሴት አታገኝ። ምን አታገኝ። አሁን ያቺት አላለ ሴት እሷ የእሷ ቄጡን ለማስጠት ነው እንጂ ሌላ ነገር ምንም የምታደርገው ነገር የለም። ቄጡን በቃ እንደዚህ ከፍታ ማሳየት ነው እንጂ ሌላ ነገር ምንም የለም እሷ ጋር። አይን ደግሞ ያንተ ትዳሩን ለማጥበጥ ነው የመጣችው። አንተን ለመጉዳት ነው የመጣችው እንጂ አንተን ፈልጋ አይደለም የመጣችው። ሞኝ አንተ እሷን ትተህ ወደ ሚስት ጋር መጥተህ ሚስቷን ይቅርታ ጠይቀህ ቤተሰቦቿን ይቅርታ ጠይቀህ እሷን ብትቀበል ይሻላል። አንተ ያንተ አይምሮ ማርፈው እዛ ነው። አሁን እቺ ልጅ አሁን ትሄዳለች፣ ታርፋለች። አንተ የት እንደሚሄድ ደግሞ እናያለን። እኔ ሲመጣ ውሃ ትደፋለች አለ። ውሃ ለመጥፋት አንተ እዛ ጋር
በየአይነት ከሴት ጋር እንደ ሆቴል ክለብ ቤት መዋኛ ገንዳ ውስጥ ራቁትነት ልጅቷን እየተሸከምክ የልሶ ቂጡን ያስክ ጡቱን ያስክ እንደዚህ እየሆንክ ያ እጁን ተሸክመ ወደ ሩታ ጋር መጥተህ ሩታን ለመያዝ እንደዚህ ስታረግ ትንሽ አያስፈራም? አይቀፍም? ወይኔ በላችሁ። በጣም አንተ እያለ በእውነት እኛም እኮ ተሳቅቀን ሞተናል እኮ። ኦዲየንስ ብቻ ተሳቅቆ ሞቷል በአንተ ምክንያት ማለት ነው። እሷ በሁሉም ነገር ያው ዘና ኮራ ብላ ከጋሼ ጋር ከወንድሞቹ ከቤተሰቦቹ ጋር ከኦዲየንስ ጋር ዘና ብላ እንዲያው ኮራ ብላ ዘና ብላ ነው የምታወራው። አንተ ግን በጋሼ ቤትም በሰው ፊትም እንደዚህ ነው። መጥፎ ነገር ያደረገ ሰው እንደዚህ ይሆናል። መጨረሻው ይሄ ነው። አንተ ብትጠነቀቅ ይሻላል። በዚህ ሰዓት እድሜ ይሄዳል እንጂ አይቆምም። ላይፍ ይቀጥላል። ላይፍ ምን ያደርጋል? አንተ ከልጅ ጋር የማይሆን ላይፍ ምን ያደርጋል? ከሚስት ጋር የማይሆን ላይፍ ምን ያደርጋል? ለጊዜው ላይ ለአንተ የሰውነትን ደስታ ትፈልጋለህ? ሚስትና ልጅ ትተህ ያንተ የሰውነት ደስታ የስጋ ደስታ ነው የምትፈልገው? ነገ ይሄ የተወለደ ልጅ አድጎ ይሄንን ቪዲዮ አይቶ አንተን አባት ብሎ ይጠራል ወይስ ሰይጣን ብሎ ወይ የዝሙት አስተማሪ ነው የኔ አባት ብሎ ይጠራል? አንተ ትንሽ አታፍርም? ቆይ አንተ አብርሃም በእግዚአብሔር ኧረ ተመለስ። እጭ ያቺት ካንተ ጋር ያለችውን ልጅቷን ከማየት እኛ የት እንሄድ? ኦዲየንስ ሁሉ ይጥላል፣ ቤተሰብ ሁሉ ይጥላል። እሷ ሆና ብላ አንተን ከሩታ ጋር ማለያየት ብቻ ነው የእሱ ሀሳብ እንጂ ካንተ ጋር ለመኖር አይደለም። እዛ ጋር ባለፈው መታ ምንድን ነው አለችው? እሱ እኮ ከኔ ሀሳብ አይወጣም እኔ ያለን ብቻ ያደርጋል አለችው። ይሄ ምንድን ነው ታዲያ? እሷ እንደዚህ ስትል እንዲህ ብላ አንተ ወደ ሩታ ጋር እሷን ስትልክ ሩቷን አንተ አከበርክ? ክብር ታወራለህ እንደ አንተ ክብርን አሰጣ ሁሌ እኔ ክብር